መጀመሪያ ክቡር ይባላል፣ ከዛ ብፁዕ ይባላል፣ ከዛ ቅዱስ ይባላል፣ ከዛ ፍጹም ይባላል። የተከበሩ ብፁዕ አባታችን እሱ የፓርላማ ቋንቋ የተከበረው አቶ ገሌ የፓርላማ ቋንቋ የኛ ቋንቋ አይደለም። ሲጀምር በእድሜ እግዚአብሔር ይገለግል። አብርሃም ከሀገር ውጣ ከዘመዶች ተለይ እኔ ወደ ማሳይ ምድር ሂድ ሲባል አብርሃም የ75 ዓመት ሽማግሌ ነው። የባከነ ጊዜ የለም። አሁን በስንት የባከነ እድሜ አለ፣ ስንት የባከነ ጊዜ አለ። በጫት የባከነ፣ በሲጋራ የባከነ፣ በመጠጥ የባከነ ስንት ጊዜ አለ። እውነቱን ለመናገር እንደው ያልባከነ አካል አለ። ባክኗል፣ አይናችሁ ባክኗል። አዎ የዝሙት ፊልም ያየንበት ለካኔ ታየኝ ረስቶ እግዚአብሔር ነው የላከልሽ። እንዴት እግዚአብሔር ይልክልሻል? እግዚአብሔር ሞኝ ነው እንደ ላንቺ የማይረባ አንቺ አካልሽን አርክሶ ነፍስሽን አቆሽሾ ኪስሽን የሚሞላ ከ1600 ዓመት በኋላ አርሴማ የምንለው እኛ ሰፈር ስለተወለደች አይደል? የእኛ ብሔር የተወለደ ስለሆነች አይደል? የእኛ ፖለቲካ ደጋፊ ስለሆነች አይደል? እኛ ስለምናውቃት አይደለም። እግዚአብሔር አውቆ ስላደገሳት ከኛ እንጂ ምን አደርጋለሁ ለአምስት ደቂቃ ምን ችግር አለው ብላ ራሷን በጥቅስ አጥናንታ እዛ አልጋ ላይ ተኝታ ቢሆን ከዛ ሰውዬ ጋራ አርሴማ ታሪኩ አልጋ ላይ ይጠናቀቃል። ሰው ፍሬን ሲበጥስ አጋጥሟቸው ያለ ክላክስ የማያደርግ ሰው አውሰር ጋራ ማለት ፍሬን ይበጥስ ማለት ነው። ክላክስ ያደርግ የሚገጭ ሚስቱን የሚገጭ ቤተሰቡን የሚገጭ ፍሬን የበጠሰ ጭንቅላት በመጠጥ የዞረ ፍሬን ክላክስ የሌለው ማስጠንቀቂያ የማይሰጥ ይህ ሰውዬ የሚገርማቸው አርሴማን አይኗን ጥርሷን ሳይ ስሜቱን መቆጣጠር አይቻልም። ንጉሱ ስንት ሚሊዮን የሚመራው ሰውዬ እንደው ከዙፋኑ ወዲሁ ነው የጎትችልል ፈርሻል። የድሆች አምላክ ነው እግዚአብሔር፣ የጎስቋሎች አምላክ፣ የቅቡጻነ ተስፋ አምላክ፣ የጎደለባቸው አምላክ፣ የወደቁት አምላክ፣ የጎስቋሎች አምላክ፣ ገንዘብ የከዳቸው፣ ጤና የከዳቸው፣ ዘመድ የከዳቸው፣ ሜዳው ገደል ቀኑ ጨለማ የሆነባቸው መፍትሄ ኑሯቸው መፍትሄ ላጣባቸው ሰዎች እግዚአብሔር መፍትሄ ሆኖ ከተፍል ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ጋሽ ታዬ አብርሃም ሁሉም ነገራችን ባጭሩ የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? በየጊዜው በየቦታው በየምክንያቱ የመከረን ያስተማረን የመገበን ፈጥሮ የመገበን እየመገበ የሚያኖረን አኑሮ ለታላቁ ለሰማያዊ ርስት ያዘጋጀን ፍቅሩን በቁስል የገለጠልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። የዝግጅቱ ርዕስ ምንድን ነው? በሙስ ኪነ ጥበብ ለእነማን? ነዳያን እነማን ናቸው ነው ጥያቄ። እነማን ናቸው? አይደላችሁ ሁላችን ሁሉም ነዳይ ነው። የቅደም ተከተል ጉዳይ ነው። እኛ አንድ ሰዓት ተቀብለን 2 ሰዓት ለእናንተ ስለምንሰጥ እንጂ ሁላችሁም ተመጽዋቾች ተረጂዎች ነን እና ሁለቱም ሀሳብ ላይ ነው የምናገረው። አባቶቻችን ጸድቋል። አንድ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድ ሰው ጸድቋል፣ መንፈሳዊ ነው፣ ቅዱስ ነው ተብሎ መጀመሪያ ክቡር ይባላል፣ ከዛ ብፁዕ ይባላል፣ ከዛ ቅዱስ ይባላል፣ ከዛ ፍጹም ይባላል። ደረጃዎቹ እነዚህ ናቸው። መጀመሪያ ምክትል 10 አለቃ፣ 10 አለቃ፣ 50 አለቃ፣ 100 አለቃ እያለ ይቀጥላል አይደል? ያኛው በመንፈሳዊው ደግሞ አራቱ እንደየቅደም ተከተላቸው መጀመሪያ ብፁዕ ይባላል፣ ቀጥሎ ቅዱስ ይባላል፣ ቀጥሎ ፍጹም ይባላል። መነሻ ክቡር የሚል አለ። አንዳንድ ፕሮግራም መሪዎች ጳጳሳትን ያስደሰቱ እየተመሰላቸው ብፁዕ አባታችን ከተባሉ በኋላ የተከበሩ ይላሉ። ይሄ ማለት ምን ማለት ነው? ባለማዊ 10 አለቃ ጀነራል ገሌ እንደማለት ነው። ይሄ ውርደት ነው፣ ነውር ነው። አንዳንድ ጊዜ እነሱ ጳጳሳት እንደ ክብር እየመሰላቸው አያርሙትም። በጣም ነው የማዝነው። የተከበሩ ብፁዕ አባታችን እሱ የፓርላማ ቋንቋ የተከበረው አቶ ገሌ የፓርላማ ቋንቋ የኛ ቋንቋ አይደለም ሲጀመር። እንደገና የተከበሩ የሚባለው የኔ ቢጤ ታች ያለ ሰው ሲቪል ሰው ነውና ግን ተራው ምንድነው? ክቡር፣ ብፁዕ፣
ቅዱስ ፍጹም። ፍጹም ማለት መጨረሻው ጫፍ የደረሰ እንደማይሳሳት እርግጠኛ የሆንበት ፍጹም በስጋ ላይ የነገሰ በሰይጣን ላይ የነገሰ በዓለም ላይ የነገሰ ሰይጣንን አንበርክኮ የገዛ የተቆጣጠረ ሰው መጨረሻ ዘር ምን ይባላል? ፍጹም ይባላል። እና አንድ ሰው ክቡር፣ ብፁዕ፣ ቅዱስ፣ ፍጹም ለመባል ሶስት ነገሮች ማሟላት አለበት። በመጀመሪያ ደረጃ ስጋውን ለነፍሱ ነፍሱን ለፈጣሪው ማንበርከክ አለበት። ስጋው ለነፍሱ መንበርከክ አለበት። ነፍሱ ለፈጣሪዋ መማረክ አለበት። ስለዚህ ይህንን ሲያሟላ ስጋውን ለነፍሱ ነፍሱን ለፈጣሪው ሲያንበረክክ የሰውዬ ብፁዕ፣ ቅዱስ፣ ፍጹም ይባላል። አቡነ ተክለ ሃይማኖት ብፁዕ ተብለዋል፣ ቅዱስ ተብለዋል፣ ፍጹም ተብለዋል። ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ እየሰማችሁ ደህና ዋላችሁ? ኧረ ነቃ በሉ እና ሙቀቱን እንቅልፍ ሊይዘ ነበር ቅድም ይገርማችኋል። እንግዲህ ምንድነው አንድ ሰው ቅዱስና ፍጹም ብፁዕ ለመባል ምን ያስፈልገዋል ሲባል መጽሐፍ ቅዱስ ውስጥ በዚህ ጉዳይ ተጽፏል፣ ተነግሯል። መጀመሪያ ጥበብ መንፈሳዊ ያስፈልገዋል። ጥበብ መንፈሳዊ ማለት ጾም ማለት ነው፣ ጸሎት ማለት ነው፣ ትህትና ማለት ነው፣ ንስሐ ማለት ነው፣ ፍቅር ማለት ነው። በቅዱስ ጳውሎስ በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 5 ቁጥር 22 ላይ የጠቀሳቸው የመንፈሳዊ ሰው ፍሬዎች ብሏል። የመንፈሳዊ ሰው ፍሬዎች፣ መንፈሳዊ ሰው የሚያሳያቸው ምልክቶች። አንዳንድ በሽታ ሲይዝ ምልክቶች ያሳያል አይደል? እንዲህ አይነት በሽታ ምልክቱ ይሄ ነው ይባላል አይደል? ልክ አንድ ሰው መንፈሳዊ መሆኑ በምን ይታወቃል ሲባል ሐዋርያው ቅዱስ ጳውሎስ ወፍሬሁሰ ለመንፈስ 9 ምልክቶች አሉ። 9 ምልክቶች አሉ። አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት። እነዚህ 9ኙን ያሟላ ሰው ምን ይባላል? ፍጹም ብፁዕ ቅዱስ ይባላል ማለት ነው። ስለዚህ አሁን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጽላት የቀረጽንላቸው፣ ቤተክርስቲያን ያነጽንላቸው፣ ገድላቸውን ያነበብንላቸው፣ ታምራቸውን የተረጎምንላቸው፣ ድርሳናቸውን ያብራራንላቸው፣ ገና በኃጢአት ለምንዳክረው፣ በስጋ ለምንዳክረው፣ ገና በክርስትና ጡጦ ለምንጠበው፣ ዳዴ ለምንለው፣ ስጋችን ነፍሳችን አንበርክኮ ለሚገዛ፣ ዓለም ላንበረከከን፣ ሰይጣን ለማረከን፣ ስጋዊ ፍላጎታችን ያለ ልጓም እንደ ፈረስ ለሚነዳን፣ ፍሬን እንደበጠሰ መኪና ከሁሉም ጋር ለምንላተመው ለኛ እነዚህ ሰዎች መማሪያዎቻችን ናቸው። አቡነ ተክለ ሃይማኖት ትምህርት ናቸው። አርሴማ ትምህርት ናት። ቅዱስ ጊዮርጊስ ትምህርት ነው። ሩጦ ማሸነፍ ላቃተው፣ ስጋውን ታግሎ መጣል ላቃተው፣ ነፍሱን ለፈጣሪ ማስገዛት ላቃተው እነዚህ ቅድም የጠቀስኩላችሁ ቅዱሳን አሉ። ስለዚህ እነዚህ አባቶቻችን ለምንድነው ቅዱስ ያልናቸው? ፍጹም ብፁዕ ክቡር ያልናቸው ለምንድን ነው ሲባል 3 ነገሮችን ለፈጣሪያቸው አሳልፈው ሰጥተዋል። አንድ ጊዜያቸውን ሰጥተዋል። ጊዜን መስጠት ቀላል ነገር እንዳይመስላችሁ። ጊዜ ውድ ነው። ጊዜ ክቡር ነው። ለምሳሌ በዚህን ሰዓት እዚህ ቦታ መታችሁ እንደው ለ10 ደቂቃ ለ15 ደቂቃ ስነ ጽሑፍ አቅርቡ ያላችኋቸው ሰዎች እኮ አልሞላላችሁ ብሎ ይሆናል። እግዚአብሔር ጊዜን ባርኮ የሰጠ ማን ነው? የመሸውና የነገው በማን ፈቃድ ነው? ክረምትና በጋ የተፈራረቀው በማን ፈቃድ ነው? ሌሊቱ አልፎ ቀኑ የመጣው በማን ፈቃድ ነው? ፀሐይ፣ ጨረቃ፣ ከዋክብት የሚፈራረቁት ማን ስለፈቀደ ነው? ነፋስ የሚነፍሰው፣ ብርሃን የሚመላለሰው፣ ውሃው የሚፈሰው፣ ክረምትና በጋው፣ ቀኑና ሌሊቱ የሚፈራረቀው፣ የተለያየ አየር ጠባይ፣ ሙቀቱ፣ ቅዝቃዜው የሚነፍሰው በማን ፈቃድ ነው? በእግዚአብሔር ፈቃድ። ይህን ሁሉ ላደረገ እግዚአብሔር ጊዜያቸውን መሰዋት የተሳናቸዋል። አባቶቻችን ግን የባከነ ጊዜ የላቸው። እና አርሴማ የባከነ ጥርስ፣ የባከነ ጆሮ፣ የባከነ አፍንጫ የላቸው። የባከነ ጊዜ የላቸው። በመጀመሪያ ጊዜን እያብራራው ስለሆነ ጊዜ ገቢር፣ ጊዜ ሁሉ የማን ነው? የእግዚአብሔር ነው። ለዚህ ነው ሰሎሞን በመክብብ ላይ ሲናገር ምን ይላል? በወጣትነት በጉልምስና በሳታማ ወቅት ሁሉ ነገር የተሳካልኝ በመሰለ ወቅት
ጡንቻ ሲፈረጥን ደረት ሲሰፋ ሁሉ ባንተ ስልጣን ቁጥጥር ውስጥ የሆነ በመሰለ ጊዜ በወጣትነት ጊዜ ማንን አስባለ? እግዚአብሔርን አስብ። በወጣትነት እግዚአብሔርን ስታስብ በስተርጅና አንተን እግዚአብሔር ያስባል፣ አይረሳም። ስለዚህ መጀመሪያ ቅዱሳን የምንላቸው ምናቸውን የሰውቱን ነው? ጊዜያቸውን። በሉት እስኪ ምናቸውን የሰውቱን? ምናቸውን የሰውቱን? ጊዜያቸውን፣ የወጣትነት ጊዜያቸውን፣ የሴትነት ጊዜያቸውን። አሁን አርሴማ ያቺ ውብ፣ ያቺ ቆንጆ፣ ያቺ መልከ መልካም ይህ ቀረሽ የማትባል ከራስ ፀጉሯ እስከ እግር ጥፍሯ ድረስ እንደው አንዳንድኛ ቋንቋ ምን ታጥቦ የፈጠረውን ሌላ አንዳንድ ጊዜ እንደዛ አይነት ሴት ነበረች። ሴት እንደዛ አይነት ውብ ነበረች። ውብ ያንን የወጣትነት ጊዜዋን እሳታማ ጊዜዋን ልብላ ልብላ ልጠጣ ላመንዝር ልዝናና የሚል ስሜቷን ሰዋት። ይሄ ጊዜን መሰዋት ይባላል። በስተርጅናም ጊዜ ይሰዋል። በ80 ዓመታቸው ቤተክርስቲያን የሚያገለግሉ፣ በ70 ዓመታቸው ቤተክርስቲያን የሚያገለግሉ በእድሜ እግዚአብሔር ይገለገል። አብርሃም ከሀገር ውጣ ከዘመዶች ተለይ እኔ ወደ ማሳይ ምድር ሂድ ሲባል አብርሃም የ75 ዓመት ሽማግሌ ነው። ይሄ ጊዜን መስጠት አይደለም ለእግዚአብሔር። አብጅቻ እና አትፈልጉ ትፈልጋላችሁ። ሶማሊያ ከምትሄድና አሜሪካ ከምትሄድ ማን ይቀርባል? እዚህ እኮ ናስ በእግር እንኳን ብትቀጡ በ3 ባራት ይደረሳል እኮ። ነገር ግን ስለ አሜሪካ መረጃ ተነግሮ ነው። ስራ ሞልቷል፣ የሰለጠነ ነው፣ ምንድነው ተብሎ ተጋኖ ተነግሮናል። አብርሃም ወደዛ ወደ እስራኤል ሲሄድ ግን የመረጃ ምንጩ ማን ነው? እግዚአብሔር። ማርና ወተት የምታፈስሮ ነገሩ እግዚአብሔርን አምኖ በስተርጅና በ75 ዓመቱ ሬሳዬን አላርቅም ከዘመድ አልለይም እድሜ ገፍቷል ለሀገር አፈር ልሁን ሳይል እሺ ብሎ ወጣ። ይሄ ጊዜን መሰዋት ይባላል። እመቤታችን ወደ ቤተ መቅደስ የገባች በስንት ዓመቷ ነው? በ3 ዓመቷ። ሊቁ ሲናገር ወይ ከራ ደቂቅናሃ ለከዊነ እም አምላክ የአምላክ እናት ነው ለመታጨት ሕፃንነቷ ልጅነቷ አልከለከላትም ማለት። ኤልሳቤጥ እመቤታችን ስታገኛት እኮ ኤልሳቤጥ የ90 ዓመት እመቤታችን የ15 ዓመት ብላቴና ነበር። ሩቅና ሩቅ ናቸው። ሁለቱም ጊዜያቸው ለእግዚአብሔር የሰጡ ናቸው። የባከነ ጊዜ የላቸው። አሁን በስንት የባከነ እድሜ አለ፣ ስንት የባከነ ጊዜ አለ። በጫት የባከነ፣ በስጋራ የባከነ፣ በመጠጥ የባከነ ስንት ጊዜ ያለ። እውነቱን ለመናገር ጫት እያመነጀ ጊዜውን ያቃጠለ፣ ሲጋራ እያቦነነ ጊዜውን ያቃጠለ፣ መጠጥ እየተጋተ ጊዜውን ያቃጠለ፣ በኋላ ሲባንን ገንዘቡ የለ፣ ጊዜው የለ፣ ሁሉ ነገር ባዶ እጁን አጨብጭቦ ሲቀር፣ በዚህ ጊዜ ግን እግዚአብሔር አይዞ አለው የባከነውን ጊዜ በእኔ ታካክሰዋለህ። 50 ዓመት ባክኖብህ ከሆነ በ5 ደቂቃ ያንን ሁሉ ቀይረህ አዲስ ሰው ትሆናለህ ይላል እግዚአብሔር። ቀያሪ አምላክ ስላለን ማለት ነው። ስለዚህ ቅዱስ የምንለው መጀመሪያ ምኑን የሰጠውን ነው? ምኑን የሰጠውን ነው? ጊዜውን የሰጠው። አሁን እዚህ ቁጭ ብለናል አይደል? በእንዳቅማችን እኮ ጊዜያችንን ሰጠን እኮ ነው። እንደው ስጦታ ከተባለች ማለት ነው። ከዛ ሁለተኛ ምን ይሰጣል? አካል ይሰጣል፣ ገንዘብ ይሰጣል። ከዛ ገንዘብ ይሰጣል። ገንዘባቸውን አንተ ተገልገልበት ብለው የሚሰጡ ስንት ሰዎች አሉ። እውነቱን ለመናገር ከሌላቸው የሚሰጡ እንደ መቄዶንያ ሰዎች በሁለተኛ ቆሮንቶስ ምዕራፍ እየሰማችሁ ነው። ሁለተኛ ቆሮንቶስ ምዕራፍ 8 ላይ ስታነቡ የመቄዶንያ ሰዎች ድሆች ናቸው፣ ምንም የላቸውም፣ ይገርማቸዋል። ነገር ግን ከድህነታቸው ጥልቀት የተነሳ መስጠት በዛላቸው። ይገርማል። ቅዱስ ጳውሎስ እንደ ጠቅሷቸዋል። እነሱ ከሌላቸው የሰጡ ያላቸውን የሰጡ የገንዘብ ባለቤት ማን ነው? እግዚአብሔር ነው። አብርሃም ቅድም እንዳልኳችሁ ጊዜውን እድሜውን እንደሰጠ ገንዘቡንም ሰጠ። ድንኳኑ የእግዚአብሔር ነበር። ያ ቤት የተራበ የሚበላበት፣ የተጠማ የሚጠጣበት፣ የደከመ የሚያርፍበት፣ የጧሪ ቀባሪ ያጡ ሽማግሌዎች አይዟችሁ ብሎ ጧሪ ቀባሪ የሚሆንበት፣ አሳዳጊ ያጡ ሕፃናት የሚያድጉበት የአብርሃም ቤት ነበር። ያ ቤት ተባረከ። ገንዘቡ ተባረከ፣ ጊዜው ተባረከ። ገንዘብ ለእግዚአብሔር ሲውል ገንዘብ ካለ በሰማይ ምን አለ? ምን አለ? አንዱም አውሮፕላን ያሳፍራል ማለት ነው ብሎ ተረጎሙ አንድ ደራሲ። እሱን እንኳን አንቀበል። ገንዘብ ካለ በሰማይ መንገድ አለ ማለት ነው። በገንዘብ የት ይገባል ማለት ነው? መንግስተ ሰማያት ይገባል። ባለቤቱ ሲናገር ሀበሃሎ መዝገብከ ይሄሉ ልብከ ገንዘብ መዝገብ ባለበት በዛ ምን ይኖራል አለ? ልብህ ይኖራል። ባለቤቱም በኋላ ሲመጣ
በወንበር ላይ በዙፋን ላይ ተቀምጦ ጻድቃንን በቀኙ ኃጥአንን በግራው አቁሞ ምንድነው የሚለው? ጻድቃንን ኃጥአንን ምን ተስፋ ያስቆርጣል? ጻድቃንን ምላላቸው እናንተ የአባቴ ወዳጆች ወደ ዘላለም ሕይወት ግቡ። ምን ስላደረጋችሁ? የተራበ የተጠማ የተራቆተ እንግዳ የታሰረ የታመመ ይሄን ስላደረጋችሁ ወዴት ግቡ? ወደ ዘላለም ሕይወት ግቡ። አያችሁ፣ በገንዘብ የዘላለም ሕይወት ይገኝበታል። በገንዘብ እግዚአብሔር ጋር መገናኘት ይቻላል። በገንዘብ መንግሥተ ሰማያትን በዚህ በመጽሐፈ መነኮሳት ላይ ብልህ ሰው ጠቢብሰ በፍተታተ ኅብስት ይሳየጣል ለመንግሥተ ሰማያት። ብልህ ሰው በቁራሽ እንጀራ ማንን ይገዛል? መንግሥተ ሰማያትን ይገዛል። ለመሆኑ ቁራሽ እንጀራ አንድ ክፍል ኮንዶሚኒየም ይገዛል? እስቲ ንገሩ። ይገዛል? አንድ ቁራሽ እንጀራ ሸራተን አንድ ክፍል ለአንድ ቀን ማደር ይቻላል? አይቻልም። በቁራሽ እንጀራ ግን መንግሥተ ሰማያት ይገባል። በደቀ መዝሙርስ ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ እየሀቡ ላስቦ በሰማይ ዋጋውን ምን አደረገበት? አላጠፋበትም። ስለዚህ እኛ ቅዱስ ብፁዕ ፍጹም ብለን ያከበርናቸው አባቶቻችን ከጊዜያቸው ቀጥለው ምናቸውን የተጠቀሙ ናቸው? ገንዘባቸው። ሶስተኛ አካላቸውን ያላባከኑ። አሁን አካል በብዙ ነገር ይባክናል። በጫት ይባክናል፣ በሲጋራ ይባክናል፣ በመጠጥ ይባክናል፣ በዝሙት ይባክናል፣ በሐሜት ይባክናል፣ በሌብነት ይባክናል፣ በብዙ ነገር አካል ይባክናል። አሁን እዚህ ውስጥ እውነቱን ለመናገር እኔን ጨምሮ ያልባከነ አካል አለ? እንደው ያልባከነ አካል አለ? ባክኗል። አይናችሁ ባክኗል። የዝሙት ፊልም ያየንበት ለካኔ ታየኝ ረስቶ ደህና ዋላችሁ እየሰማችሁ ነው። ስለዚህ ይሄ እነዚህ ጆሮ ገንዘብ ነው። ይትሌቃ ካጥ ወይ ይፈርድ ኃጢአተኛ ይበደራል አይከፍልም የሚለውን መዝሙረ ዳዊት ሊቃውንት ሲተረጉሙ እግዚአብሔር ጆሮ ሰጠው፣ አበደረው፣ ሐሜት ሰማበት፣ አይን ሰጠው፣ ክፉ አየበት፣ እጅ ሰጠው፣ ሰረቀበት፣ እግር ሰጠው፣ ወደ ጠንቋይ ቤት ወደ ክፉ ቦታ ሄደበት፣ ልብ ሰጠው፣ ክፉ አሰበበት፣ ትከሻ ሰጠው፣ ለመጥፎ ነገር አዋለው፣ አካሉን አባከነዋል። ቅዱሳን የምንላቸው አካላቸውን ያላባከኑ ጊዜያቸውን ያላባከኑ እንድም የጠቀስናት እናታችን ቅድስት አርሴማ አይኗን አባከነች? ንገሩኝ። አይኗን አባከነች? ቁንጅና ይጎላት ነበር? ውበት ይጎላት ነበር? ንጉሱ ምንድነው ያላት? ነይ ከኔ ጋር ተኝና ቤተ መንግስቱ ሁሉ ምን ይሆናል አለ? አቤት ያንቺ ይሆናል አለ። አሁን ዛሬ አንድ የሀገር መሪ መጥቶ አንቺን እንደዛ ሊልሽ እኮ ምንድነው የምትይው? እሺ ብቻ አይደለም፣ ሁሉም ነገር ለበጎ ነው። እግዚአብሔር የሚጎበኝበት መንገድ ብዙ ነው። ቤተሰብስ እግዚአብሔር በልጅ ያሳልፍልኝ ፈልጎ ነው። ጓደኞችሽስ ተጠጊና አስጠጊን፣ ተጠጊና ቅጠሪ። እግዚአብሔር ነው የላከልሽ። እንዴት እግዚአብሔር ይልክልሻል? እግዚአብሔር ሞኝ ነው እንደ ላንቺ የማይረባ አንቺ አካልሽን አርክሶ ነፍስሽን አቆሽሾ ኪስሽን የሚሞላ ግንዛቤሽን ነጥቆ ገንዘብ የሚሰጥ አካልሽን ገድሎ በገንዘብ የሚያንበሸብሽ እግዚአብሔር ሞኝ ነው። የተሰቀለለት ደሙን ያፈሰሰለት ስጋውን የቆረሰለት የተቸነከረለት አካል እዛ አረመኔ ንጉሥ ገንዘብ ሰጥቶ ግንዛቤ የነሳው ሀብት ሰጥቶ እምነት የነሳው ኮር ሰጥቶ ጭንቅላት የነሳው ኪሱ የሰፋ ነፍስ የጠበበችበት ንጉሥ እርከሽ ብሎ ነው እግዚአብሔር ለበጎ የሚያደርገው። ታድርጉ። አርሴማ ምንድን ነው ያልችው? ምን እንዳያችሁ ያቺ የአርሴማ እመብኔቷ ምንድን ነው ያለቻት? ልጄ አንቺ ሁለተኛ ቆሮንቶስ ምዕራፍ 11 ታርቁሙ ለሐዱ ምን ዘውቱ ክርስቶስ ለአንድ ክርስቶስ ምን አድርጋችኋለሁ? አጭቻችኋለሁ። አንቺ አለቻት አጋታች እመምኔቷ የእሷ እናቷ ታላቅ እናቷ ማለት ነው። አንቺ የሰማያዊ ክርስቶስ መስቀል ላይ የተሞሸረው ክርስቶስ በችንካር የተሞሸረው ክርስቶስ እሱ ሙሽራ ነው። ሙሽሪት ያለችው እሱ ሙሽራ ነው የተባለው በደሙ የሞሸረሽ በቁስሉ የሞሸረሽ በችንካሩ የሞሸረሽ በገነት በመንግሥተ ሰማያት የሚሞሸረሽ የሰማያዊ ክርስቶስ ሙሽሪት ነሽ አንቺ። ከዚህ ርኩስ ንጉሥ ጋር ወርቀሽ ቆሽሸሽ ስምሽን ታሪክሽ እንዳታጠፋ ብላ መከራለከች። በኋላ ቀጥ ብላ ቆመች ፊቷ አርሴማ አይደል? እንደውም ይላል ገድሉ ላይ እኮ ያሽታየ ምንድነው ነሆለለ የለሰው ነሆለለ ስሜቱን መቆጣ። በነገር ሰው ፍሬን እንደሚበጥስ ታውቃላችሁ? ፍሬን የሚበጥሰው ምንድነው?
ምንድነው? መኪና ነው አይደል? ሰው ፍሬን ሲበጥስ አጋጥሟቸው ያውቃል? ክላክስ የማያደርግ ሰው አውሰር ጋር ማለት ፍሬን ይበጥስ ማለት ነው። ክላክስ ያደርግ የሚገጭ ሚስቱን የሚገጭ ቤተሰቡን የሚገጭ ፍሬን የበጠሰ ጭንቅላት በመጠጥ የዞረ ፍሬን ክላክስ የሌለው ማስጠንቀቂያ የማይሰጥ ይሄ ሰውዬ የሚገርማቸው አርሴማን አይኗን ጥርሷን ሳይ ስሜቱን መቆጣጠር አልቻለም። ንጉሱ ስንት ሚሊዮን የሚመራው ሰውዬ እንደው ከዙፋኑ ወዲህ ነው ለጎትችል ልፈርሻል ወግዳል። ጀግና ማለት ነው አየህ፣ ወግድ አልፈልግም። ከዛ በኋላ መሬት ተቀፈጠ፣ ተናደደ። እሱ የመጨረሻ ስልጣን ምን ማድረግ ነው? እሷን በሰይፍ አንገቷን ቀንጥሶ መጣል ነው። ምን ችግር አለው ታዲያ? ቀጥሮ አይደል እንደለሷ እሷ እኮ አተረፈች። እሷ አንገቷን ቀንጥሶ እሱ ጭንቅላቱ አስተሳሰቡ ተቀንጥሶ እሱ ወደ ከርከሮነት ወረደ፣ እሷ ወደ መላእክነት አደረገ፣ ገነት ገባች። ዛሬ አርሴማ ከ1600 ዓመት በኋላ አርሴማ የምንለው እኛ ሰፈር ስለተወለደች አይደል፣ የኛ ብሔር የተወለደ ስለሆነች አይደል፣ የኛ ፖለቲካ ደጋፊ ስለሆነች አይደል፣ እኛ ስለምናቃት አይደለም። እግዚአብሔር አውቆ ስላደረሳት የተመረጡትን እግዚአብሔር የወደዳቸውን የመረጣቸው ማን ሊቃወማቸው ይችላል አይደል? ያን ጊዜ አርሴማ እየሰማችሁ ነው። ያን ጊዜ አርሴማ እሺ በቃ ነፍስ ምን አደርጋለሁ እንግዲህ ንጉስ ነው ይሄ ድል ሁለተኛ አይገኝ ልተኛ እንጂ ምን አደርጋለሁ ለአምስት ደቂቃ ምን ችግር አለው ብላ ራሷን በጥቅስ አጥራንታ እዛ አልጋ ላይ ተኝታ ቢሆን ከዛ ሰውዬ ጋራ አርሴማ ታሪኳ አልጋ ላይ ይጠናል። እንኳን እኛ ቤተሰቦቿ ትዝ አይሏት ነበር፣ ወርቃ ተቀመጠ። ዛሬ ያ ንጉስ የት እንደወደቀ ቤተሰቦቹ ናቸው የሚያውቁ። እኛ ግን ዛሬ አርሴማ ለትውልድ ሁሉ ከስንት ዓመት በኋላ ገንዘቧን አካባቢ ተቆጣጥራ ለፈጣሪ ያስለሰች። ስለዚህ እኛ ብፁዕ ቅዱስ ክቡር ብፁዕ ቅዱስ ፍጹም የምንላቸው ስንት ነገር ያላባከኑ ናቸው። በአንድ ድምፅ ነገር አንደኛ፣ ሁለተኛ፣ ሶስተኛ ነዳይ የምንለው እኛ የሚበላው ያጣ የሚለብሰው ያጣ የሚጠለልበት ያጣው ነገር ያረደም ነዳይ የሚባለው። ብፁዓን ነዳያን በመንፈስ ድሆች ሆኖ ምንድን ናቸው? ብፁዓን ናቸው። ይሄ የሚበላ ማጣቱ ምን ችግር አለው? የሚበላ ካገኘ ትበላል፣ ካጣህስ ትሞታለህ። ግልግል ነው። ምን ችግር አለው? ውሃ ልታጣት ትችላለህ፣ ትሞታለህ። ምን ችግር አለው? ገነት ይጠብቅሃል። ታዲያ አላያችሁም? አልዓዛርና ኖህ እዛ ሉቃስ ወንጌል ላይ ጋሻይ እዛ ሉቃስ ወንጌል አልዓዛርና ኖህ አይተናል። ኖህ እኮ አልባሰ ቀጠ ሐር ለባሽ ሱፍ ለባሽ የተንደላቀቀ የተሞላቀቀ መርጦ የሚበላ መርጦ የሚለብስ ነበር። አልዓዛር ደግሞ ከበሩ ላይ ቆሞ ውሾች የሚተባቆሱን የሚልሱለት ነበር። ሁለቱም ሞቱ። ይገርማቸዋል። ያኛው ኖህ ሞተ ተቀበረ ይልና አልዓዛርን ግን መላእክት መጥተው ወደ ማን እቅፍ ወሰዱት? ወደ አብርሃም እቅፍ። ያ ቁስል ተቀይሮ ተለውጦ አልዓዛር መልአክ መስሎ ከአብርሃም ጎን ጉብ ሲል የሐር ለባሽ ትቢያ አጥንቱን ወደ መቃብር። ስለዚህ ድህነት የገንዘብ ድህነት አይደለም፣ ያስተሳሰብ ድህነት ነው አይደል? አንዳንዱ ጸጉረ ዞማ ሆኖ አስተሳሰቡ የተረገደ ሰው አለ። ወለኩል ለመናገር አፍንጫው ስንደዶ አስተሳሰቡ ጎራደ። በእውነቱ ሀብት ሰጥቶ እምነት የነሳው፣ መልክ ሰጥቶ ሃይማኖት የነሳው፣ ፊቱ የሚያበራ ልቡ የጨለመ፣ ጸጉሩ ያረዘመ አስተሳሰቡ ያጣል። እሱ ነው ድሃ የሚባለው። ክርስቶስ ስለኛ እኮ ድሃ ተብሏል አይደል? እናንተ በእሱ ድህነት እናንተ ሀብታሞች ትሆኑ ዘንድ ክርስቶስ ምን ሆናለ? ራሱን አድህይ ድሃ ነው ክርስቶስ። እንደውም ከክርስቶስ ከቅጽል ስሞቹ አንዱ ምን መሰላቸው? አምላከ ነዳያን ይባላል። የማን አምላክ ማለት ነው? የድሆች አምላክ ነው። የድሆች አምላክ ነው። ጊዜ የጎስቋሎች አምላክ፣ የቅቡፃነ ተስፋ አምላክ፣ የጎደለባቸው አምላክ፣ የወደቁት አምላክ፣ የጎስቋሎች አምላክ፣ ገንዘብ የከዳቸው፣ ጤና የከዳቸው፣ ዘመድ የከዳቸው፣ ሜዳው ገደል ቀኑ ጨለማ የሆነባቸው፣ መፍትሄ ኑሯቸው መፍትሄ ላጣባቸው ሰዎች እግዚአብሔር መፍትሄ ሆኖ ከተፍ ይላል አይደለ? ለበሽተኞች መድኃኒት ነው ከተፍ ይላል እግዚአብሔር። ስጋዬን ብሉ ደሜን ጠጡ ብሎ የሰጠ እግዚአብሔር ለእኛ ቁራሽ ዳቦ መስጠት ያቅተዋል? ደሙን ያጠጣ ጊዜ ውሃ መስጠት ያቅተዋል? ራቁቱን የተሰጠ ለእግዚአብሔር የአንተን እርቃን ባቡጀዲ መሸፈን ያቅተዋል? በልብስ መሸፈን ያቅተዋል? አያቅተውም። መንግሥተ ሰማያትን በደሙ ያወረሰ እግዚአብሔር ለአንተ መጠለያ መስጠት ያቅተዋል? አያቅተውም። ቻይ አድራጊ አምላክ ነው የምናመልከው። ስለዚህ ወጣቶች ኪነ ጥበብ ለነዳያን የሚባለው ነዳያን የተባልነው ሁላችንም ነን።
እናንተ ገንዘብ ቸግሯችሁ ከሆነ ግንዛቤ ቸገራችሁ አሉ። እናንተ በረንዳ ዳሪ ከሆናችሁ የነፍስ በረንዳ ዳሪዎች አሉ። ሀብታሞች ሆነው ነፍሳቸው በረንዳ የምታደር ነፍሳቸው ምን አቀስታ ጎስቁላ በረንዳ የምታደርባቸው ሰዎች አሉ። እነሱ ውስጥ እየጠጣን እየተዝናናን ይላል ነፍሳቸው ቀዝቃዛ ውሃታ የምትሰቃይባቸው እንደ እዚህ በአቡነ ዘበሰማያት ሲተረጉሙ ሊቃውንቱ የዕለት እንጀራችንን ስጠን የሚለው ላይ የዕለት እንጀራ ዳቦ ነው፣ የዕለት እንጀራ ውሃው ልብሱ ነው ይሉና እውነተኛው ግን የዕለት እንጀራ የሚባለው ቃል እግዚአብሔር ነው፣ የዕለት እንጀራ የሚባለው ሥጋው ደሙ ነው ይላሉ አባቶቻችን። ስለዚህ እናንተ ነዳያን አይደላችሁም ወገኖች። ነዳይ ማለት እግዚአብሔር የሌለው ሐዋርያው ማለት ታላቁ ሊቅ ዮሐንስ አፈወርቅ የድህነት መደምደሚያው እግዚአብሔር ማጣት ነው። ከፍተኛ ትልቁ ድህነት ማንን ማጣት ነው? እግዚአብሔርን ማጣት። እግዚአብሔርን ያጡ ሁሉ ምንም የላቸው። እግዚአብሔር ካለ ሁሉም አለ። እግዚአብሔር ከሌለ ምንም የለም። እግዚአብሔር ከያዘ ምን ጦም ያድራል እንዴ? እኛ አይናችን ላይ ጦማችን አድረናናል። መብርሃንን ስሟን ጠርተን በልተን ኑረናል። ዛሬም እየበል ወደፊትም አታስርበንም። እውነቱን ለመናገር ሌላ ምን ስራ አላት? እኛም መንከባከብ ስራው አለ። ሌላ ምን የማንን ጎፈሬ ታበጥራለች? እውነቴን እኮ ነው የምልህ። የማንን ጎፈሬ ታበጥራለች? የ24 ሰዓት ስራዋ እኮ እኛ ነን እኮ አይደለ? ተጨማሪ ስራዎች እኮ አይደለም። መደበኛ ስራዎች እኛ ነን ነው የምላችሁ። ደህና ዋላችሁ። እና የቅድሞቹን ዘርዝሩልኝ እስቲ። ጊዜያቸውን፣ ገንዘባቸውን፣ አካላቸውን። ስለዚህ አንድ ሰው ይሄን ለእግዚአብሔር ካዋለ ምን ይባላል? ምን ይባላል? ብፁዕ ይባላል፣ ቅዱስ ይባላል፣ ፍጹም ይባላል። ብፁዓን፣ ቅዱሳን፣ ፍጹማን ይባላሉ አባቶቻችን። እንግዲህ ብፁዕ ቅዱስ ሲባል ሰምታችሁ ከሆነ እንግዲህ እኛ በምድርኛ የምንሰጠው እግዚአብሔር ከሰማይ ይሰጣል፣ ከሰማይ ይሰጣል። እና አቡነ ተክለ ሃይማኖት ብፁዓን ቅዱሳን ናቸው። እነ ቅዱስ ጊዮርጊስ ብፁዓን ቅዱሳን ናቸው። እና አርሴማ ብፁዓን ቅዱሳን ናቸው። በሩ ክፍት ነው። እኔና እናንተም እዛ መግባት እንችላለን። እና እንግዲህ ኪነ ጥበብ ምናልባት የኪነ ጥበብ ሰዎች ካላችሁ እዚህ የኪነ ጥበብ ምንጭ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው። እኔ ከዚህ በፊት እንደው የመድረኩ አይደለም እንጂ በዓለማዊ ሚዲያ በዓለማዊ መድረክ ላለፉት 13-14 ዓመታት ደጋግሜ ተናግሬያለሁ። የኢትዮጵያ ቤተክርስቲያን እነ ብሔራዊ ቲያትርን እነ ሀገር ፍቅር ቲያትርን የወለደችው የኢትዮጵያ ቤተክርስቲያን ነው። የኢትዮጵያ ሙዚቃ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ስነ ጽሁፍ፣ የኢትዮጵያ ፍልስፍና ካለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥ የሌለው የሌለው ወጥ ማለት ነው። ወይም ሙሽራ የሌለው ሰርግ ማለት ነው። አንድ ሰርግ ለመባል ምን ያስፈልገዋል? አየህ፣ ሙሽራው ከሌለ ሰርግ ይባላል አይባልም። ሙሽሪት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልንጠቅስ እንችላለን። እነ መንግስቱ ለማ፣ እነ አቤ ጉበኛ፣ እነ አለማየሁ እነ አዲስ አለማየሁ፣ እነ ዮፍታሔ ንጉሴ ምን የቱን እነ መርሴ ሀዘን ወልደ ቂርቆስ፣ እነ በጀኖር ተክለሐዋርያት መጽሐፍ የሕይወት ታሪካቸው የጻፉት ሰዎች በሙዚቃ በኩል ብትወስዱ እንደው ጠቅላላ ይሄ የኢትዮጵያ ሙዚቃ ቅርጽ ሰጥቶ መስመር ሰጥቶ ያሳመሩት የኢትዮጵያ ሊቃውንት ናቸው። ከቤተ ክርስቲያን እየሸፈቱ እነዚህ መርጌታ ሁሉ ድሮ አሁን ከዘፈን እየሸፈቱ ወደ መዝሙር ይመጣል። አሁን በአሁኑ ጊዜ ከዘፈን መዝሙር የተሻለ እንጀራ አለ፣ የተሻለ ምግብ አለ። ዛሬ አንተ የታወቀ የኪነ ጥበብ ሰው ከመሆን ዛሬ ሰባኪ እኮ ዳቦ አለ። የኪነ ጥበቡ መቀዝቀዝ፣ የስነ ጽሁፍ መቀዝቀዝ፣ የፊልሙ የቲያትሩ መቀዝቀዝ፣ የሚዲያው መቀዝቀዝ ብዙ ሰዎችን ሳያስቡት ድንገት ካሰሩን ያገኙት ራሳቸው። ይሄም ወደፊት አብረርተን ጽፏል፣ የጻፍነው ጽፏል። የኑሮ መወደድ አንድ ወዳጅ ነገረኝ። አንድ ወንድ ሰዎች እንደተመረ ይገርማቸው እና ከሙያው ለምን ይፈራ። እኔ በነገራችን ላይ የፊልሙ የቲያትሩ የኪነ ጥበቡ የፍልስ አድናቂ ነኝ። ብዙ ሰው የኢትዮጵያ ሕዝብ አሁን እንዳይገባው ምንድነው መሀይም ሰባኪና ፓስተር እየሰማ ከኪነ ጥበቡ ተፈናቀለ። ነውር ነው። ያላነበበ ፓስተር በልኩ ነው ቀዶ የሚሰማ። ያላነበበ ሰባኪ የኛን ቄሶች ካላነበበ በልኩ ይሰፋና እውቀት ምን ይሰራል? ኪነ ጥበብ ምን ይሰራል? ግጥም ምን ይሰራል? ምናምን ሊል ይችላል። እሱ ስላላወቀው ባዶ ሞኝ ነው። ኪነ ጥበብ አንዱ ሀገር የሚገነባበት ነው። ስነ ጽሁፍ አንዱ ሀገር የሚገነባበት ነው። ኪነ ጥበብ ስነ ጽሁፍ የሌላት ሀገር፣ ጥበብ የሌላት ሀገር የትም አትራም። አስፋልት ስለሰራ፣ ፎቅ ስለሰራ፣ ድልድይ ስለሰራ፣ ከተማን ስላለማ ከተማው ለምቶ የሰው ጭንቅላት ከደረሰ ግማሽ ይገቱ ነው። የሰው ጭንቅላት ደግሞ የኮሪደር ልማት ይባላል አይደል? የሰው ጭንቅላት የኮሪደር ልማት ብዙ መፍረስ ያለበት ጭንቅላቶች አሉ። የጭቃ ቤቶች አሉ። እውነቱን ለምን ብዙ ጭንቅላት የጭቃ ቤት ጭንቅላቶች አሉ መፍረስ ያለበት። ከንቲባው ያላዩት እኛ ምን ነው ደህና ዋላችሁ? ውሸቴ ነው።
ብዙ ኮሪደር ልማት መካሄድ ያለበት ጭንቅላቶች አሉ፣ መጸዳት ያለባቸው፣ ሸረሪት ያደራባቸው፣ ክፋት ያደራባቸው፣ መፍረስ ቡልዶዘር ያፈረሳቸው የሚገባ አስተሳሰቦች አሉ። ያንን ማፍረስ የሚቻል በሃይማኖት ብቻ ነው። ሃይማኖቶች ነጥብ አይጣል። እውነቱን ለምን እነ ሰሎሞን ጥበበኞች ነበሩ፣ እነ ሲራክ ጥበበኞች ነበሩ፣ እነ ዳዊት ጥበበኞች ነበሩ። ኪነ ጥበብ ከእግዚአብሔር ጋር አያጣላል። ግን ትልቁ ችግር ምንድነው? ሃይማኖት ውስጥ በፕሮቴስታንት በእኛም የተሰማሩት ብዙዎቹ ለጥበብ ሩቅ ናቸው። ስለዚህ እነሱ ስራራቅ ሌላ ማራቅ ይፈልጋል። ስለዚህ የኢትዮጵያ ቤተክርስቲያን ፍልስፍና ብትሉ፣ ኪነ ጥበብ ብትሉ፣ ስነ ጽሁፍ ብትሉ ሁሉም ነገር ተጠራቅሞ ተከማችቶ ያለበት ቤተክርስቲያን የዚህ ቤተክርስቲያን ልጆች ያደረገን ጊዜ ክብርና ምስጋና ይሁን። እጅግ ነው የምደሰተው እውነቱን ለመናገር። የቅኔ ቤት ያልገባ ሰው ትርጓሜ ቤት ያልገባ ሰው የሚረዳን ናቸው እውነቱን ለመናገር ሁሉም ነገር እና ኪነ ጥበቡ አዲስ ለኛ አዲስ አይደለም ማለት ነው። እየሰማችሁ ነው። ሌላው አዲስ ለኛ አዲስ አይደለም። እኔ ባለፈውም አቅርቤያለሁ። ያውን ዛሬ ወግ እየተባለ የሚጻፈው አጭር ልቦለድ ረጅም ልቦለድ እየተባለ የሚጻፈው አይነት ከዛሬ 14 በ14ኛው መቶ ክፍለ ዘመን የተጻፉ ጽሁፎች ስትመለከቱ ዛሬ ገጸ ባህሪ ፈጥሮ ካራክተር ፈጥሮ መቸቱን ፈጥሮ ሴራ ምን የሚያዋቅሩት ነገር የኛ አባቶች የዛሬ 600 900 ዓመት ያንን ዛሬ መቸት የሚባለው ቦታ አዋቅረው ገጸ ባህሪ ፈጥሮ ስነ ጽሁፍ መጻፊያቸው ሾው በጣም ይገርማቸዋል። ወደፊት ብዙ ቦታ አቅርበን ወደፊት አቅርበን ለኪነ ጥበቦች እናሳያቸዋለን። ስለዚህ የዚህ ሁሉ ጥበብ ባለቤት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናትና ኪነ ጥበብ ለነዳያን ነዳያንም የሚጠቁት እኛ ጋር ነው አይደል? ምእመናን እኛ አይነ ስውራን መሪ ስናጠየት ነው የምንጠቀው ቤተክርስቲያን ነው። ድንግል ማርያም እኮ የአይነ ስውራን የወር አስቤዛ ናት አይደል? የወር ጨዋችን እኮ ናት፣ የወር እንጀራችን እውነቱን ለመናገር እና ናደናውን ለመናገር ሄላትዮ